ለሀገር ለውጥ ማነቆ የሆኑ ጉዳዮችን የምንፈታበት መንገድ ብሔራዊ መግባባት ነው። ይህም የረጅም ጊዜ ስብራቶችን በመጠገን በአንድ ላይ ወደፊት የምንሻገርበት መንገድ ነው። ሀገራዊ ምክክር በአንድ በኩል አንድነትና ህብረትን በማጠናከር ልሂቃንና ህዝብ ለአንድ ከፍ ላለ ዓላማ በአንድ ላይ እንዲቆሙ ያደርጋል። ዛሬ የሚዘራው የሰላም ዘር ነገ በልጆች እጅ የሚያፈራ የአንድነት ፍሬ ይሆናል። የትውልድ ትሩፋት የሚሆነው የቁሳዊ ሀብት ውርስ ብቻ ሳይሆን የመደማመጥ ባህል፣ የመከባበር እሴትና የሰላም አስተሳሰብ ጭምር ነው። ለቀጣዩ ትውልድ የሚተላለፈው መልካም ዘር ዛሬ በምክክር የሚዘራው የአንድነትና የመተማመን መንፈስም ነው። በትግራይ አንድ ትልቅ አባባል አለ። ምክሪ ሓደ ትህት ምድሪ፣ ምክሪ ክልተ ልዕሊ ምድሪ፣ ምክሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። የዛሬ ውይይት የዛሬን ክርክር ለመጨረስ ብቻ ሳይሆን የነገው ትውልድ በሰላም በመተማመንና በጋራ እሴት የሚኖርባትን ሀገር ለመገንባት መንገድን የሚጠርግ ነው። ምክክር የአንድ ቀን ክስተት ሳይሆን የትውልድ አደራም ነው። ዛሬ በጋራ የምንመርጠው የመደማመጥ መንገድ ነገ ለልጆች የሚተላለፍ የሰላም ባህል ይሆናል። ቃታን አጥፋ ብዕርን በመጨበጥ ያለመግባባት ታሪኳን ልትሽር የተነሳችው ኢትዮጵያ እንዴት በጋራ እንኑር የሚል አዲስ ቃል ኪዳን እየገባች ነው። ሕያው ሰላምን ለማግኘት በሰዎች ልብ ውስጥ የዘለቀ ይቅርታና ውይይት በማስፈለጉ በምድሪቱ ይህ እንዲሆንም ተመካካሪዎች በአጀንዳዎች ላይ ሲመክሩ ልጆቻቸውን፣ ታናናሾቻቸውንና ቀጣዩን የመደመር ትውልድ እያሰቡ ሊሆንም ይገባል። ለዛሬ አትምከሩ፣ ለነገ ምከሩ። ለእናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ከኋላ ቀር ተቸካይ እሳቤዎች በመላቀቅ በመደመር እሳቤ እየተጓዘች ያለችው ኢትዮጵያ ባዘጋጀችው የብዝሃነት ማዕድ በሆነው በሀገራዊ ምክክር ጉባኤ ትልቅ ተስፋን ሰንቃለች። ዛሬን ከዋርካው ስር የተገኙና የመከሩ ትልቅ የትውልድ አደራ ተጥሎባቸዋል። ልባምነትን በመላበስ ይህን ታሪካዊ አጋጣሚ የተጠቀሙበትም ከታሪክ ፊት ቆመው የኢትዮጵያን ብሩህ ወደፊት በእጆቻቸው ሊጽፉ ከበር ቆመዋል። የኔ ይበልጣል ሳንል የሁሉንም ሀሳብ አንድ አድርገን ያንቺ እኔ ይበልጣል ሳቲ እኔም ሳልን ሁላችንም ባንድ ሆነን ኢትዮጵያን ለማዳን ነው፣ ከበሽታዋ ለማውጣት ነው የመጣነው። ጦርነት ጉዳት ያመጣል እንጂ ያለ ነገር ያጠፋል እንጂ የሰው ህይወት ይጠፋበታል፣ ንብረት ይጠፋበታል፣ ምን ደህንነት ያስከትላል ጦርነት። እንደዚህ በምክክር በጠረጴዛ ዙሪያ ተመካክረን የሚፈታ ነገር ሁላ እንደዛ ብንፈታ ሰላምን፣ ሀብትም፣ ልጅም ያድጋል። አብረን ስናወራ እንደ እህትና ወንድም ነን። ስፔሻሊ አብረሽ ስትቀመጪ እንደ ፋሚሊ ነሽ። መራራቃችን ያመጣብን ችግር አለ ብዬ አስባለሁ። መቀራረባችን ካሁኑ ግን ችግሩን እንደፈታው ነው የምገምተው፣ እንደሚፈታውም። ምክንያቱም እንደዚህ ስንገናኝ የተለያየ ሀሳቦችን እንቀያየራለን። እኛ 4000 ደግሞ ኃላፊነት አለብን። እዚህ ያየነውን ነገር ወስደን በአካባቢያችን ስናንጸባርቅ ትልቅ ለውጥ ይመጣል ብዬ ባለሙሉ ተስፋ ነኝ። ሁሉም የየራሱን ቤተሰብ እየመከረ በስነ ምግባር ልጆችን በስነ ምግባር እያሳደገ ሀገራችንን በስነ ምግባር የበለጸገች ሀገር እንድትሆን ካርክለሙ እንደገና ታይቶ በተለያዩ ባህላዊ ሃይማኖታዊ የሆኑ የሚስተካከሉ ነገሮች ተስተካክሎ ጥሩ ኢትዮጵያ የለማችና የበለጸገች ኢትዮጵያን ለማየት ነው ያለኝ ህልም። በጠረጴዛ ዙሪያ የሚወሰኑት ውሳኔዎችም የነገዋን ጠንካራ የተባበረችና የበለጸገች ሀገር የሚወልዱ የጸኑ ጡቦች ናቸው።